አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁ? ሁሉ ሰላም እኔ ጋ አልሐምዱሊላህ። በጨረቃዎቻችን ጉዳይ እንግዲህ በቃ ሰሞኑን ጨረቃዎቼ ሚዲያውን በአንድ እግሩ አቁመውታልና ሀይሚዬ ደግሞ ትላንትና በመውደቋ ብዙ ሰዎች እየተጨነቃችሁ ነውና አትጨነቁ እህቶቼ፣ ጸሎት ዱአ አድርጉላት። ምንም አትሆንም ሀይሚዬ። ያው በዚህ ነገር ባይመጡ አሪፍ ነበረ፣ ደስ ይለን ነበረ። ማለት በቃ ይሄ መውደቅ መታመም የሚለው ነገር ባይሆን ደስ ይላል። ከዚህ በፊትም ስንናገር ነበረ፣ ግን ደግሞ ምንም ማድረግ አይቻልም። እንግዲህ የስራው ሂደት ነው እና ይሄን ነገር ያመጡበት ምክንያት ደግሞ እኔ እዚህ ጋር አሁን ላይ መናገር አልፈልግም፣ ግን ደግሞ ያው አላህ እንደዚህ አይነት ነገሮችን አይቁጠርባችሁ። የምሬ ነው። ይሄ በበሽታ በምናምን ነገር በቃ ደስ አይልም። የምሬን ነው። አሁን እዚህ ጋር እንደዚህ ብዬ ስናገር ለምን ስራ ነው ታያለሽ ምናምን ልትሉ ትችላላችሁ፣ ግን እንግዲህ እውነታው ያ ነው እና ሀይሚዬ የኔ ቆንጆ፣ በእርግጥ ፊቷ ልክ አይደለም፣ ትንሽም የሆነ የሴቶች ጉዳይ ላይ ናት መሰለኝ፣ አላቅም። ብቻ ግን አላህ ካንቺ ጋር ይሁን የኔ ወርቅ፣ የኛ ውድ። ስቀሽልን ደስተኛ ሆነሽልን ማየት ነው የምንፈልገው እና እንደዚህ አይነት ነገሮችን ማየት አንፈልግም እኛ። ግን ደግሞ ምን ይደረግ እንግዲህ ውዶቼ፣ እዛ ጋር እነሱ ተመካክረው ነው የሚሰሩት እና ይሄን አታድርጉ ይሄን አድርጉ ማለት አንችልም እኛ። ግን ደግሞ በተቻለን አቅም አስተያየት እንሰጣለን። በተለይ ይሄን ስራ ቶሎ ቢቋጩት አሪፍ ነበረ። ግን ደግሞ በቃ እንደምታዩት ነው እንግዲህ ቪው ራሱ አሪፍ ነው ምናምን፣ ሰው በጥሩ ጊዜ በፍቅር በነበሩበት አንድ ሆነው እንደዚህ በሚያስደስት በአሪፍ ቪዲዮ ሲመጡልን የሌሉ ሰዎች በሙሉ ይኸው አሁን እየተሰባሰቡ አፍጠዋል ማለት ነው። እና በጣም ነው የሚገርመኝ። እኔ ሁልጊዜም ነው የምላችሁ ይሄ ነገር የሰው ልጅ ምን ያክል ጭቅጭቅና ጸብ እንደሚፈልግ ነው የተረዳሁት ማለት ነው። እና ለምን ግን የምር ፍቅር አይበልጥም? ፍቅር እኮ ይበልጣል። ለምን ጥሩ የሚሰራ ሰው፣ በፍቅር የሚመጣ ሰው እንዲህ ቀለል ያለ ፕራንክ እያመጡ ምናምን ሰውን ለማዝናናት ምናምን ብዙ ነገር የሚያደርጉ አሉ አይደለ? ከሀይሚዬና ከብሩኬ ጀምረው ማለት ነው። እና እንደዛ በሚሰሩ ሰዓት አታበረታቱም። ግን ደግሞ ይሄ የጭንቀት ቪዲዮና እንደዚህ አይነት ነገሮችን በሚለቁ ሰዓት ግን ሰው ከየት እንደመጣ ከየት እንደተሰባሰበ አይታወቅም። እና ብቻ ልቦና ይስጠላ ሁላችንም። ብቻ ግን አታስቡ፣ አትጨነቁ። ሀይሚዬ ምንም አትሆንም፣ አብሽር። እዚህ ጋር ያው ያመጡበትን ምክንያት የራሳቸው የሆነ ምክንያት ሊኖራቸው ይችላል። እሱም ደግሞ እኔ የሚያሰብኩት ነገር አለ፣ ግን እዚህ ጋር ማውራት ስለማልፈልግ ነው። የሚለቀቅልንን ቪዲዮ በትዕግስት መጠበቁ ማየቱ የተሻለ ነው ውዶችዬና ምንም አታስቡ፣ አትጨነቁ። ከዚህ ስራ ውጡ ብንልም ሰው ደግሞ እያያችሁ ነው። ስለዚህ አሁን አንድ ሆኖ ኦዲየንስ አንድ ሆኖ ምናምን በቃ ከዚህ ነገር ውጡ፣ ይብቃችሁ፣ ይሄን ነገር ዝጉት ቢልና አንድ አይነት ኮሜንት ቢሆን ኑሮ የሚያቆሙበት ነገር ይፈጠራል። ግን ደግሞ አንድ አይሆንም፣ ሰው አንድ አይሆንም። ገባችሁ አይደለ? በዛ ላይ ቪው ጥሩ ነው። ስለዚህ ደግሞ እነሱ እንትን ሊሉ አይችሉም ማለት ነው። ቪው ጥሩ ከሆነ እነሱ ተመካክረው አምነውበት ከሆነ የሚሰሩት ይቀጥሉበታል እንጂ ምንም የሚያቆሙበት አንዳች ምክንያት የላቸውም ማለት ነው። ምክንያቱም የያዙት ስራና ስራ እስከሆነ ድረስ ማለት ነው። እና ውዶችዬ ትናንትና በጣም ነው የሆነ ደግሞ ማለት ነው ሀብ ድንገት መጣ ምናምን፣ የሆነ መንገድ ላይ ድንገት አገኛቸው ምናምን ከዛ ሀብ ደወለ ምናምን። አረ በጣም ነው እንደ ሀብ በድንገት ያገኛቸው። እኔ ሀብ ድንጋይ ሲያነሳ አልቻልኩም። በጣም ነው የሳኩት ያን ፓርት። ከዛ ደግሞ ፍጼን በጁዶ ሲለው ደግሞ ትናንትና በቃ ጫት ቅሞ የመረቀነ ሰው ነው የመሰሉት። በቃ ሲቅም ውሎ የመረቀነ ሰው የለም እንደዛ። በቃ ምንም የሚያደርጉትን ምናምን አያውቁም። መረጋጋት የለም ምናምን፣ ሁሉም መጮ ብቻ ነው። ከዛ ደግሞ እንደዛ የሆነው ለምንድን ነው ውዶች? ይሄ ግርግር ሲፈጠር ሀይሚዬ እዛ ጋ ፌንት የበላችበት ምክንያት አሁን እንደዛ ሆን ብለው ይሄን ያደረጉት ነገር ነው። ገባቸው አይደል? ተመካክረው ያደረጉት ነገር ነው እንጂ አሁን እንደ እውነት በቃ አሁን እዛ ጋር ሀብ ትልቅ ነው ምናምን በስነ ስርዓት ፖላይት በሆነ መንገድ ማውራት ይችሉ ነበረ። ፍጼም ቢሆን ተረጋግቶ ምናምን ነገሮችን ማውራት እየቻሉ በቃ ግን ደግሞ እንደዛ የሆነው አውቀው ግርግሩን እነሱ ግርግር የፈጠሩት አውቀው ሆን ብለው የተመካከሩበት እንትን ስለሆነ አይዲያ ስለሆነ ነው በቃና ምንም አታስቡ ውዶቼ። ግን ደግሞ እንደዚህ መውደቅ ምናምን የሚባለው ነገር ባይደጋገም አሪፍ ነው። ብቻ ጨረቃዎች አላህ ይጠብቃችሁ፣ ፈጣሪ ይጠብቃችሁ ነው ምለው። ሌላ ምንም አይደለም። የኔ አንድ አይነቶች፣ የኔ የዋሆች፣ ሁሉም ነገር አልፎ ደግሞ ኢንሻአላህ በደስታ በጥሩ ነገር ባበደ ነገር ይመጡልናል ኢንሻአላህ። ብቻ ቻናላቸውን ሼር እያደረጋችሁ እንግዲህ እንደነገርኳችሁ ሀይሚዬም ወደ 350 ኬ ብሩኬም ደግሞ ወደ 400 ኬ
ሊገቡ ትንሽ ስለሆነ የቀራቸው ሼር እያደረጋችሁ ከዚህ ድራማ እንድንገላገል እና ያው ጨረቃዎች ታውቃላችሁ የተወሰነ እኛን ያስደስታሉ፣ የተወሰነ ደግሞ ቦምብ የሆነ ነገር ያመጣሉ። እውነት ለመናገር ጨረቃ ፋሚሊ ውስጥ እኮ ራሱ ባለፈው አሁን በፍቅር ሲመጡልን ደሳስ በሚል ነገር ሲመጡ ምናምን አረ ድራማ ናፈቀን እያላችሁ እኮ ነበር አንዳንዶቻችሁ። የምሬን ነው። እኔ ግን ተመችቶኝ ነበረ። እኔ እንደዚህ አይነት አስጨናቂ ድራማ ምናምን አልፈልግም። የምሬን ነው። በጣም በተለይ ይሄ ነገር አሁን የያዙት ነገር ቢዘጋ በጣም ደስተኛ ነኝ። እና ይሄ የአብዛኛው ፍላጎት ይመስለኛል። አንዳንድ ሰዎች ግን ጦርነት የማይሰለቻቸው በቃ ጦርነት የሚወዱ አሉና በጣም ነው የሚገርመኝና ግን ደግሞ እንደ አብዛኛው ሲታይ ደግሞ ፍቅር በፍቅር ሆነውልን እንዲመጡ ነው የምንፈልገው። እኛ ግን ደግሞ ያው ሁሌ እንደዛ አይመጣውም። ያው ስራ ስለሆነ በመሀል እንደዚች አይነት ነገሮች መፈጠራቸው አይቀርም። ያው ህይወት ላይም እንዲህ ሪል ህይወት ላይ ራሱ እንደዚህ አልጋ ባልጋ ህይወት ኑሮ እኮ የለም። በመሀል የሚያጋጥሙን ነገሮች ይኖራሉና ያንንም ነገር ለማንጸባረቅ ነው እንግዲህ ሀይሚዬና ብሩኬ እንደዚህ አይነት ነገር ይዘው የሚመጡት ማለት ነውና ሰው ደግሞ እንዳልኳችሁ እይታው ራሱ በፍቅር በተደጋጋሚ ከመጡና ለረጅም ጊዜ ከመጡ በቃ መሀል ላይ እንደዚህ የሆነ ቅመም ነገር ጣል ካላደረጉ ሰው የሆነ በቃ የማየት እንትኑ እየቀዘቀዘን እኔ በጣም ነው የሚገርመኝና ሁኔታዎችን ብቻ ተረድተውታል ሀይሚዬና ብሩኬ። ኦዲየንስንም ደካማ ጎን ያለውን ነገር ብቻ ህዝብ ምን አይነት ነገር ነው ሰው ምን አይነት ነገር እንደሚፈልግ ተረድተውታል። ገባችሁ አይደል? ለዛ ነው በእንደዚህ አይነት ጉዳይ የሚመጡት። ግን ያው የኔ ሀሳብ አሁን እና የአብዛኛው ሀሳብ የጨረቃ ፋሚሊ ይሄ ነገር አሁን የያዙት ነገር ቢዘጋና በተሻለ በሌላ ነገር በሌላ አይዲያ በአዲስ ነገር ቢመጡ አሪፍ ነው ብዬ አስባለሁኝ። እና ብቻ ግን እነሱ ናቸው የሚያውቁት። እኛ እንዲህ ነው ብንለፈልፍ አይሰሙንም። እነሱ የሚያዩት የራሳቸውን የቪው እንትን ነው መጨመሩን መቀነሱን፣ የሰውን አንድነት የሰውን እንትን ነው የሚያዩት። ገባችሁ? እዛ ጋር ኮሜንት የምትጽፉትን ምናምን ነገር ነው አብዛኛው የሚታየው። የሰው ብዛት ማለት በቃ ሰው ምን አይነት አሁን ሀሳብ በአንድ ሀሳብ ላይ ብዙ ሰው ከተሳተፈ የዛን ነገር ነው የሚወሰደው። ገባችሁ? እና አንድ ሁለት ሰው ባወራ ወይም ደግሞ ውስን ሰዎች ባወራ ሳይሆን ሁሉም አንድ ሆኖ የሆነ አሪፍ አሁን ባለፈው ምን አለ ድጋሚ መደረግ አለበት፣ ዲኤንኤው ተሳስቷል፣ ተቀይሯል ምናምን የሚለው አብዛኛው ሁሉም በሚባል ደረጃ እንደዛ ነበር ሲል የነበረው ማለት ነው። እንደዛ ሲል የኛን ድምጽ ሰሙና ሀበነ ገጧቱ መጥቶ አይ እኔ አላምንበትም ተቀይሯል ምናምን ነገር ማለት ጀመረ ማለት ነውና እነሱ የአብዛኛውን ነገር ነው የሚወስዱት። ገባቸው አይደለ? እና አንድ ቢሆን ኦዲየንስ በጥሩ ነገር አሁን የሆነ ሀሳብ ሰው ሲያመጣ ጥሩ ነገር ከሆነ እነሱን ወደ ጥሩ መስመር ለማስገባት አንድ ልንሆን ይገባል ማለት ነውና ብቻ ይመቻቸው። ዋናው ነገር ምነግራችሁ ነገር ሀይሚዬና ብሩኬ መቼ የማይለያዩ ምንም ነገር ይፈጠራል ብላችሁ አታስቡ፣ አትጨነቁ። ምንም የሚፈጠር ነገር የለም። ይሄው እንደምታዩት ነው። በቃ አሁን ትናንትና ድንገት መጣ ተባለ ሀብ ምናምን ደግሞ ከሰርግ ቤት ነው የመጡት፣ ግን ከሰርግ ቤት የመጡ አይመስሉም እና ከዛ ደግሞ ታክሲውም ባጃጅ ነው። የባጃጁ ሹፌር ደግሞ ራሱ ሀሰን ይመስለኛል እና ቅብዝብዝ ያለ ልጅ እንደው ምን ይሻለዋል? በነገራችን ላይ ሀሰን ያለበት ሁሉ ወከባ ነው። በቃ ምንም ተረጋግቶ ማውራት ምናምን የሚባል ነገር በጭራሽ እኔ ማለት ነው እንደ ሪል ራሱ ላይ የሆነ ሪል ህይወቱ ራሱ እንደዚህ ነው የሚመስለኝ። ልጁ የሆነ መረጋጋት ምናምን የለም። በቃ አይረጋጋም እና በጣም ያስቀኛል። ዝም ብዬ ሳየው ያስቀኛልም አንዳንድም ያናደኛል ምናምን እና ትናንትና አሁን በቃ ዝም ብሎ እንትን አረገው አቦካካው እኮ በቃ አቦካካው እና ልክ ነው የምትሉ ሰዎች ልክ አይደለም። ገባችሁ? ልክ አይደለም። ልክ ያልሆነው ምንድነው የቅመሜን ህመም መረዳቱ እንዳለ ሆኖ ግን ደግሞ ማድረግ የነበረበት እነዚህ ልጆች ፍቅረኛሞች ባልና ሚስቶች ናቸው። ገባቸው አይደለ? በባልና ሚስት መሀል በፍቅረኛሞች መሀል እንዲገብቶ ከዛ ዝም ብሎ በሌሊት ያውም በሌሊት በምሽት የጓደኛውን ፍቅረኛ ይዞ መሄድ ማለት ምን ማለት ነው? ይሄ እኮ አይደረግም፣ በጭራሽ አይደረግም። እንደዚህ ምንም ይሁን ምንም ማሳወቅ መቻል አለበት። በቃ ምንም ይሁን ምንም ማሳወቅ መቻል አለበት። ሀይሚዬም ለሱ መናገር አለበት። ሀሰንም ቢሆን ደግሞ እንዲህ ነው ብሎ እሱም ማማከርና ማውራት መቻል አለበት። በቃ እንጂ ዝም ብሎ ሰው በሌለበት ምናምን በሌሊት መውሰድ ምን ማለት ነው? ይሄ እኮ አይደረግም፣ እንደዚህ አይደረግም። እና ያለውን ነገር ማውራት በስነ ስርዓት ማውራት እየተቻለ
እንደዚህ የሰው ፍቅረኛ በመሀል ገብቶ ምናምን እኔ ነኝ ምናምን እንዴ! ትናንት እኮ ጭራሽ እሱ ሆኗል እኮ በቃ ከሁሉም እኔ ነኝ እንትን አለ እኮ በቃ ይሆናል አይደለ እንዴ! መረጋጋት መቻል ግድ ነውና እንደዛ አይኮንም። ግን ደግሞ ሀሰን በቃ እንደዚህ ነው። የትም ቦታ ይሁን እሱ የገባበት ነገር ወከባ ነው። በቃ ምንም የተረጋጋ ነገር ምናምን ነገር አታዩም። እና በጣም ነው የሚያስቀኝም የሚያናደኝም አንዳንድ ጊዜ ማለት ነውና ብቻ ለማንኛውም ዛሬ ደግሞ እንግዲህ ወይ ሆስፒታል ሆና ወይ ደግሞ ከሆስፒታል ወጥታ ምናምን ብቻ ግን ያው ሀይሚዬ የኔ ቆንጆ አላህ ሰላምሽን ብዝዝት ያደርግልን። ብሩኬም ወንድሜ ተረጋግተህ ነገሮችን ቆፍጠን ብለ ለማስተካከል ሞክር። ብሩኬም እንደዚህ እየሆነ ያለው አሁን የተሰጠው እንትን ስለሆነ ነው እንጂ እንደ እውነታው ቢሆን አሁን በፍጹም እኔ እኮ በየት ሀገር ነው አሁን ሰው ያልወደደሽን አሁን አንዳንድ ሰው እኮ ለማጣላት እኮ ብዙ እርቀት ይሄዳል እኮ አይደለ? አሁን እቺ እዩ ሀይሚዬና ብሩኬን ለማጣላት ብዙ እርቀቶችን እየሄደች እንዳለ ነው እኛ የምንረዳው የምናውቀው እስካሁን ድረስ ማለት ነው። እስቲል ነው እሷ ችግሯ ምንድነው? አንድ ከኦዲየንስ ጋር፣ ሁለት ደግሞ ብሩኬንና ብሩኬን ነው የምትፈልገው እንጂ ስለ ልጅቷ ጉዳዩ አይደለም። በቃ የልጅቷ ጉዳዩ አይደለም። በፊትም ቢሆን እውነታው እንዲወጣላት ሳይሆን የምፈልገው በቃ ይሄ ብሩኬን ወደ እሷ የመሳብ ስራ ነው የምትሰራው እዩ ማለት ነው። በቃ ብሩኬን ወደ ራሷ የማምጣት ስራ ነው የምትሰራው። መጀመሪያ በልጅ ያዘችው፣ የልጁ ተሳካለት። ከዛ ደግሞ ቀጥሎ ምንድነው አሁን ደግሞ የቀራት የሀይሚ ጉዳይ ነው። ሀይሚን ደግሞ የማይሆን ነገር አድርጋ በርዛ ደግሞ አእምሮዋን በርዛ ሰልችታ በቃ ሀይሚዬን ከብሩኬ ለማራቅ ነው ሀሳቧም የምታደርገውም ድርጊቷም እንደዛ ነው እያደረገች ያለችው። አሁን ባለፈው ይሄው ከትላንት ወዳ እንደዛ አድርጋ ሞላቻት፣ አእምሮዋን ብርዝ አደረገቻት። ሀይሚዬ ደግሞ በቃ አሁን ትናንትና የሀይሚዬን ንግግር አይታችኋል፣ ምን እንዳለች አይደለ? ሰምታችኋል። በቃ እዩም እንግዲህ እኔ ከዚህ በላይ ምናምን ታይኝ፣ በቃ ልጅቷ የምትተወኝ አይመስለኝም፣ እችም እዩም የምትተወኝ አይመስለኝም። ስለዚህ እኔ በቃኝ፣ በአንድ ወንድ እንደዚህ ከሴት ጋር ምናምን መጣላት የለብኝም አይነት ነገር ነበር ስታወራ የነበረው። አሁን ያ ነገር በቃ እዩም የፈለገችው ይሄን ነገር ነው። በቃ እሷን ስልችት አድርጋ በቃ በየትም ብላ እሱን ወደ እሷ የመሳብና ሀይሚዬን የማስወጣት ስራ ነው እየሰራች ያለችው። ገባች አይደለ? እና በዚህ ውስጥ ደግሞ ሀይሚዬ የኔ ቆንጆ ጠንከር ብላ ወደ ራሷ መጀመሪያ ጤናዋን አስቀድማ ከዛ በኋላ ጠንከር ብላ ከጎኑ ነው መሆን ያለባት ማለት ነው። አሁንም ከጎኑ ነች። እሷ እተዋለሁ አላለችም። በእርግጥ ግን ደግሞ አንዳንድ አሁን የሆነ እንዴት ነው የመሰልቸትና ከነገሮች የመሸሽ የመራቅ አይነት ነገር ስታይ እዩ በቃ ያ ለእሷ በጣም ኮንፊደንስ ይሰጣታል። እሱን ነገር ስለምትፈልግ ማለት ነው። እና ትናንትናም ቢኒ ጋር ተገናኝታ ምን እንዳለች ሰምታችኋል። ከብሩኬ ጋር ልንኖር ነው ምናምን አይነት ነገር ነበር ያወራችሁ። መቼም አይሳካለትም። እሷ ግን ደግሞ አንዳንድ ድክመቶችን ከሀይሚዬም ሆነ ከብሩኬ ስታይ በጣም ነው ኮንፊደንስ የሚሰማት። ብሩኬም ቢሆን ደግሞ በቃ ቁርጥ ያለውን በኮንፊደንስ ምናምን ነገር ቆፍጠን ብሎ ያለውን ነገር ማስተካከል መቻልና ከቅመሜ ድርሽ እንዳትል ድጋሜ ማስጠንቀቅ መቻል አለበት ምናምን። እንደዚህ አይነቶችን ነገሮች ቆፍጠን ያለ ነገሮች ይሄ ማዘን መለመን ምናምን ነገር ሳይሆን በቃ ለራሳቸው እንትን ማለት መቻል አለባቸው። ገባቸው አይደል? እና ሀይሚዬም ደግሞ በሚዲያም ሆነ ከሷ ፊትም እሷን በምታገኛት ሰዓት ምናምን ማሳየት ያለባት ጥንካሬዋን ነው እንጂ የሆነ ድክመቷን ላይክ እንዴት ነው ድክመቷን ስላችሁ ደካማ ጎኗን ምናምን ማሳየት የለባትም። እንደዛ ነው። እና ግን እመኑኝ ሀይሚዬም ጠንክራ በርትታ ምናምን ያችኛዋን ሀይሚዬን ታመጣታለች። እቺ ጠንካራዋን አትበገሪዋን ማለት ነው ታመጣታለች። የዛኔ እሷም አታስቆም፣ ማንም የሚያስቆማት የለም የዛኔ ማለት ነው። ብሩኬም ቢሆን ደግሞ ጠብቁ፣ ነገሮችን ሁሉ ይቀይራቸዋል። የምሬ ነው። እና ብቻ ሀይሚዬና ብሩኬ ሰላማችሁ ብዝዝት ይበልልን። የኛ አክተሮች የኛ አንደኞች ሁልጊዜም ወደፊት አታስቡ፣ አትጨነቁ። ጨረቃ ፋሚሊ ተረጋጉ፣ መጨረሻውን እዩ። የምትሳደቡ ምናምን ያው ለእናንተ እኔ ምንም ማለት አልችልም፣ አላህ ልቦና ይስጣችሁ ከማለት ውጭ ማለት ነው። ግን ወዳጅነን ብላችሁ እንዳታስቡ፣ መጨረሻውን ሳታዩ ገና ከጅምሩ። ለማንኛውም መልካም ቀን ይሁንላችሁ። ባይ ባይ።